ሰላም እንደምን ቆይታችኋል? የገንዘብ ሚዲያ ቤተሰቦች የዕለቱን ዜና ይዤ ቀርብ ያለው አብራችሁን ቆዩ። ብሔራዊ ባንክ በፍራንኮ ቫሉታ ዕቃዎችን ለሚያስገቡ አስመጪዎች አዲስ መመሪያ ወጣ። መመሪያውን የሚጥሱ አካላት የሚጣልባቸው ቅጣትና የወንጀል ተጠያቂነት በመመሪያው ላይ ሰፍሯል። መመሪያው ያስፈለገው በውጭ ምንዛሬ ፍላጎትና በውጭ ምንዛሬ ቁጥጥርና በሕገወጥ መንገድ ከሀገሪቱ በሚወጣው ገንዘብ ላይ የሚታዩ ክፍተቶችን ለመድፈን መሆኑን ጠቅሷል። ፍራንኮ ቫሉታ ከተፈቀደላቸው አካላት መካከል በኢኮኖሚ ቀጠናዎች የሚገኙ አምራቾች፣ የዲያስፖራ ባለሀብቶች፣ ውጪ ባለሀብቶች፣ የተያዙ የማኒፋክቸሪንግ ኢንዱስትሪ ተቋማት፣ ዲፕሎማቶች፣ ዓለም አቀፍ ድርጅቶች እና መንግስታዊ ያልሆኑ ድርጅቶች፣ እርዳታ ተቀባይ የሃይማኖትና ሲቪክ ማህበራት፣ የግል ንብረት የሚያስገቡ ግለሰቦች እና በቋሚነት ወደ ሀገር የሚመለሱ ኢትዮጵያውያን ይገኙበታል። ማናቸውም በፍራንኮ ቫሉታ የሚካሄዱ ግብይቶች በማዕከላዊ የውጭ ምንዛሬ መቆጣጠሪያ ማዕከል አማካኝነት ቁጥጥርና ምዝገባ ይካሄድባቸዋል ተብሏል። በሌላ ዜና ደግሞ ኬንያ ከምትጠቀመው የኤሌክትሪክ ኃይል ከ13 በመቶ በላይ የሚሆነው የምታገኘው ከኢትዮጵያ መሆኑ ተገለጸ። በአፍሪካ 565 ሚሊዮን ሰዎች የኤሌክትሪክ ኃይል አገልግሎት ተጠቃሚ አይደሉም ተብሏል። ኬንያ ከምትጠቀመው አጠቃላይ የኤሌክትሪክ ኃይል ውስጥ 13.4 በመቶ የሚሆነው ያገኘችው ከኢትዮጵያ መሆኑ በሪፖርት ተመልክቷል። የአፍሪካ ልማት ባንክ ግንቦት 20 ቀን 2018 ዓ.ም ይፋ ባደረገው እንደ አውሮፓውያን አቆጣጠር የ2026 ዓመታዊ የልማት ውጤታማነት ግምገማ ሪፖርት አኑዋል ዴቨሎፕመንት ኢፌክቲቭነስ ሪቪው ኢትዮጵያ በአፍሪካ ውስጥ ተጽዕኖ ፈጣሪ ከሆኑ ቀጠናዊ የኃይል አቅራቢ ሀገሮች መካከል አንዷ የሆነች መምጣቷን በመግለጽ በሌላ በኩል አህጉራቱ በከፍተኛ የኤሌክትሪክ ኃይል እጥረት ውስጥ እንደምትገኝ ጠቁሟል። እንደ ሪፖርቱ ማብራሪያ ኬንያ እንደ አውሮፓውያን አቆጣጠር በ2024 ከተጠቀመችው አጠቃላይ ኤሌክትሪክ ኃይል ውስጥ 13.4 በመቶ የሚሆነው ከኢትዮጵያ የተላለፈ መሆኑን ታውቋል። የአፍሪካ ልማት ባንክ ሪፖርት ሀገሮች የኃይል ወጪን ለመቀነስ አስተማማኝነቱን ለማሻሻልና ብሔራዊ ኤሌክትሪክ ቋቶቻቸውን ለማረጋጋት ድንበር ተሻጋሪ የኃይል ማስተላለፊያ ስርዓት በስፋት መጠቀም በመጀመራቸው በምስራቅ አፍሪካ ቀጠናዊ የኤሌክትሪክ ኃይል ትስስር እየተፋጠነ መሆኑን ያሳያል። በሪፖርቱ መሰረት የኢትዮጵያ የኃይል ትስስር ፕሮጀክቶች የአህጉራቱ እጅግ ተጽዕኖ ፈጣሪ ከሆኑ ቀጠናዊ የኃይል አቅርቦት መካከል ግንባር ቀደም ተጠቃሽ ሲሆን በተለይም ለኬንያ፣ ለጅቡቲ የሚላከው ኤሌክትሪክ ኃይል በምሳሌነት ተቀምጧል። እንደ ሪፖርቱ ገለጻ የኢትዮ ጅቡቲ የኃይል ትስስር የጅቡቲን ኤሌክትሪክ ኃይል ማመንጫ ወጪ በ60 በመቶ ታሪፍን ደግሞ በ24 በመቶ ዝቅ አድርጓል። በተጨማሪም የጅቡቲን የኤሌክትሪክ ኃይል አጠቃቀምን በ170 ያሳደገ መሆኑን የኤሌክትሪክ አቅርቦት ተደራሽነትን ደግሞ በ65 በመቶ ማስፋቱ በሪፖርት ተገልጿል። ይህ በሀገሮቹ መካከል ያለ የኃይል ትስስር በየዓመቱ ከ143 እስከ 274 ኪሎ ቶን የሚመዝን የካርቦን ዳይኦክሳይድ አቻ የሚሆን መጠን ያለው ወይም ካርቦን ዳይኦክሳይድ ኢኩቫለንት የበካይ ጋዝ ልቀትን ይቀንሳል ተብሎ እንደሚጠበቅም ተጠቁሟል። የአፍሪካ ልማት ባንክ የአህጉሪቱን እየሰፋ የመጣ ያለ የኃይል እጥረት ለመቅረፍና የኢንዱስትሪዎችን ተወዳዳሪነት ለማሻሻል የአህጉራዊ የኤሌክትሪክ ኃይል ትስስርን እንደ ዋና ስትራቴጂ አድርጎ እየተንቀሳቀሰ መሆኑን የሚጠቁሙ ሪፖርት ምንም እንኳን የኃይል ፍላጎትን ፈጣን የህዝብ ቁጥር እድገት እየታየ ቢሆንም የተበታተኑ የብሔራዊ ኃይል አቅርቦት ስርዓቶችን ወይም ሲስተምስ እና ደካማ የድንበር ተሻጋሪ የኃይል መተላለፊያ መሰረተ ልማቶች የአፍሪካ የኢነርጂ ሀብቶች በአግባቡና በበቂ ደረጃ ጥቅም ላይ እንዳይውሉ አሁንም እያደናቀፉ ይገኛሉ ብሏል። ዘገባው የሪፖርተር ጋዜጣ ነው። ከዚህ በመቀጠል ደግሞ የቻይናው ግዙፍ የኤሌክትሪክ መኪና አምራች ኩባንያ የሆነው BYD ስላሳካው ፈጣን እድገት ስለተጠቀማቸው ስልቶችና አሁን ላይ የገጠሙት ስላሉት ከባድ ተግዳሮቶች በዝርዝር የምንመለከት ይሆናል። አብሮነታችሁ አይለየን።
የምዕራባውያን መኪና አምራቾች መዳከም ባለፉት 100 ዓመታት የዓለም የመኪና ኢንዱስትሪ በጀርመን፣ ጃፓንና አሜሪካ የበላይነት ተይዞ የቆየ ቢሆንም ባለፉት 3 ዓመታት ውስጥ ከፍተኛ መናጋት ታይቷል። የመርሴዲስ ትርፍ በ28 በመቶ፣ የፖርሼ ትርፍ በ92 በመቶ ሲቀንስ የቮልስዋገን እና የስቴላንቲስ ኩባንያዎችም ከፍተኛ የኪሳራና የሰራተኞች ቅነሳ ሪፖርቶችን አውጥተዋል። ከዚህ ሁሉ በስተጀርባ ዋነኛው ተዋናያን ሆኖ የተነሳው BYD ነው። ከባትሪ አምራችነት ወደ ዓለም መሪነት እንደ አውሮፓውያን አቆጣጠር በ2011 የቴስላው ባለቤት ኤለን መስክ ስለ BYD ተፎካካሪነት ተጠይቆ የነበረውን ንቀትና ሳቅ ዛሬ ላይ ሊደግሞ አልቻለም። BYD በ1995 ዋንግ ቹ ዋንፍ በተባለ ወጣት መሐንዲስ በትንሽ ካፒታል የተመሰረተና መጀመሪያ ላይ ባትሪዎችን ብቻ የሚያመርት ኩባንያ ነበር። እንደ አውሮፓውያን አቆጣጠር በ2003 የከሰረ የመንግስት የመኪና ፋብሪካ በመግዛት ወደ መኪና ምርት የገባ ሲሆን የኩባንያው መስራች መኪና መስራቱ ሞተሩ ሳይሆን ባትሪው ነው በሚል እምነት ስራውን ጀመረ። ዛሬ BYD ከማንኛውም ኩባንያ በላይ የኤሌክትሪክ መኪናዎችን በመሸጥ ላይ ይገኛል። ለስኬቱ ምክንያቶች የሆኑትን 3 ዋና ዋና ውሳኔዎችን እንመልከት። አንደኛ፣ በማንም ላይ አለመደገፍ ወይም ቨርቲካል ኢንተግሬሽን። እንደ ቴስላ እና ቮልስዋገን ባሉ የውጭ አቅራቢዎች ላይ ከመደገፍ ይልቅ BYD ባትሪዎችን፣ ሞተሮችን፣ ማይክሮቺፖችን፣ የፊት መስታወቶችን እና ሶፍትዌሮችን ጭምር በራሱ ፋብሪካ ውስጥ ያመርታል። ይህ የዓለም አቀፍ የአቅርቦት ሰንሰለት ቀውስ ሲከሰት እንዳይገታ ረድቶታል። በፕለግ ኢን ሃይብሪድ ላይ ማተኮር፣ ሙሉ በሙሉ በኤሌክትሪክ በሚሰሩ መኪኖች ላይ ብቻ ከመረባረብ ይልቅ የኃይል ማሟያ ጣቢያዎችን በሌሉባቸው የቻይና ክፍሎች ለሚኖሩ በሚሊዮን ለሚቆጠሩ ደንበኞች የሚስማማውን የሃይብሪድ ቴክኖሎጂ ቀደም በስፋት በማምረት ሰፊ የገበያ ድርሻ አግኝቷል። የብሌድ ባትሪ ፈጠራ እንደ አውሮፓውያን አቆጣጠር በ2020 ደህንነቱ የተጠበቀ ረጅም ጊዜ የሚቆይና ለማምረት በጣም ርካሽ የሆነ ባትሪ ይፋ አደረገ። ይህ ቴክኖሎጂ እጅግ ስኬታማ ከመሆኑ የተነሳ ቴስላ ራሱ በአሁኑ ጊዜ ባትሪዎችን ከBYD መግዛት ጀምሯል። የቻይና መንግስት ቀጥተኛ ድጎማ የBYD ስኬት በነፃ ገበያ ውድድር ብቻ የመጣ አይደለም። ከ2015 እስከ 2020 ባሉት ዓመታት ብቻ ከቻይና መንግስት የ4.3 ቢሊዮን ዶላር ቀጥተኛ ድጎማ አግኝቷል። ከዚህም በተጨማሪ ነፃ መሬት፣ ወለድ አልባ ብድሮች፣ የታክስ ቅናሾች እና የመንግስት የትራንስፖርት ውሎች ተሰጥቷል። ይህ ድጎማ BYD ምርቶቹን ከምርት ወጪዎች በታች በሆነ ርካሽ ዋጋ ወደ ዓለም ገበያ በማሰራጨት ተወዳዳሪዎችን እንዲያዳክም አስችሎታል። በመቀጠል ደግሞ አሁን ላይ የታዩ ያሉ የውድቀት ምልክቶችና ስጋቶችን እንመለከታለን። የተደበቀ ዕዳ ወይም በእንግሊዝኛው ፋይናንሻል ሂድን ሪስክስ። በሆንግ ኮንግ የሚገኝ ገለልተኛ የምርመራ ተቋም GMT ሪሰርች ባወጣው ሪፖርት መሰረት የBYD እውነተኛ ዕዳ ኩባንያው በይፋ ከሚናገረው 42 ቢሊዮን ዩዋን እጅግ በጣም በበለጠ ሁኔታ ወደ 323 ቢሊዮን ዩዋን ከ8 እጥፍ በላይ ይጠጋል። ይህ ዕዳ በአቅርቦት ሰንሰለት ፋይናንሲንግ ውስጥ የተደበቀ ነው። ሌላኛው ደግሞ የሐሰት የሽያጭ ሪፖርቶች ወይም ፌክ ሴልስ ነው። በየወሩ መጨረሻ የሽያጭ ቁጥርን ለማሟላት ሲባል መኪኖቹ በአጋር ኩባንያዎች ስም እንደተሸጡ ተመዝግበው ማንም ሳይገዛቸው በግዙፍ ሜዳዎች ላይ ተጥለው ዝገት መጀመራቸው የሚያሳዩ ምስሎች ወጥተዋል። ሌላኛው ጉዳይ ደግሞ የጥራት ጉድለቶች እና መኪኖች በስፋት መመለስ። እንደ አውሮፓውያን አቆጣጠር በ2024 በአደጋ ስጋቶች እና በተለያዩ የቴክኒክ ብልሽቶች፣ የራዲዮ፣ የጂፒኤስ እና የዝናብ መጥረጊያ ችግሮች ምክንያት ከ200,000 በላይ ተሽከርካሪዎችን ለጥገና ለመመለስ ተገድደዋል። የሰራተኞች ሰብአዊ መብት ጥሰት ክስን ስንመለከት በብራዚል የፋብሪካ ግንባታ ላይ በሳምንት 7 ቀን በቀን 14 ሰዓት ፓስፖርታቸው ተቀምጦ የሚሰሩ የቻይናውያን ሰራተኞች ጉዳይ እስከ ሀገሪቱ ፕሬዝዳንት ድረስ የደረሰ ክስ
አስከትሏል። የመጨረሻው ትርፍና የሽያጭ መቀነስ ነው። የ25 የተጣራ ትርፍ በ19 በመቶ የቀነሰ ሲሆን በ2026 መጀመሪያ ወራት ላይ ዓለም አቀፍ ሽያጩ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ41 በመቶ አሽቆልቁሏል። በቻይና ውስጥም እንደ ጄሊ ያሉ ተቀናቃኞች የገበያ ድርሻቸውን እየወሰዱበት ይገኛል። የተከበራችሁ ውድ የገንዘብ ሚዲያ ተከታታዮች ለሰዓቱ ያዝናቸው መረጃዎች እነዚህ ናቸው። በሌላ አዳዲስ መረጃዎች እስክንገናኝ የገንዘብ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ በማድረግ እንደዚሁም ለጓደኞቻችሁ ሼር በማድረግ አጋርነታችሁን አሳዩን እያለን በሌላ ዜናዎች እስክንገናኝ ድረስ ሰላም ቆዩኝ እላለሁ።